እሺ ቆይ ምን እንዳደርግልህ ነው የምትፈልገው? ሰርጉ እንዲቆም ፈልጋለሁ። ምን? ሰርጉ እንዲቆም? ለምን ካሌብ? ለምን እንደዚህ ትላለህ? በደንብ በተረጨ መሰረት ላይ ትዳር ሊገነባ ይችላል። ቆይ ደሊና፣ ይሄ ምንድን ነው? የኔ አባት የአንቺ አባት ሞት ላይ እጁ አለበት? ደሊና ንገሪኝ እንጂ። ወይኔ አምላኬ ሆይ እነዚህ ልጆች ይመጣሉ ብለሽ ታስቢያለሽ ኤልሳ? እኔ በጣም ጨንቆኛል። አላውቅም ማለት እኔ ምንም ማውቀው ነገር የለም። ለራሴ ጭንቅ ብሎኛል። አታስጨንቂ። እንዴት አላውቅም ትይኛለሽ? ደሊና እኮ ቦርሳዋን ይዛ ነው የወጣችው። ካሌብም እንደ እብድ እያደረገው ነው የወጣ። እማዬ እርስ በርሳቸው ውስጥ ከባድ ሚስጥር ያለ ይመስለኛል። አሁን እኛ እዚህ ሆነን ስለተጨነቅን ምንም የምንቀይረው ነገር አይኖርም። ደሊና ቆይ ይሄ እውነት ነው? ለምን ትደብቅኛለሽ? ለምን አትነግሪኝም? ምን ላድርግ ካሌብ? ራስን እንዳትወቅስ ብዬ ነው፣ እንዳትጎዳ። ቤዛ ቆይ አንቺ ስለዚህ ሁሉ ነገር ታውቂያለሽ? ግድ የለም ይሄን ነገር ከእናንተ ሳይሆን ከእናቴ ሰማሁ። አየሽ አይደል ያደረግሽው? ሁሉንም ነገር አበላሸሽው። ካሌብ እባክህን አንዴ አውራኝ እባክህን። ምንድን ነው የማወራሽ? ቆይ መጥቼ ባልጠይቅሽ ኖሮ ይህን ሁሉ ነገር ደብቀሽኝ ነበር ማለት ነው? አይደለም እኮ አንተ እንዳትጎዳ ብዬ ነው። በምንድን ነው የምጎዳው? እባክሽ እማዬ ቆይ ይሄ ምንድን ነው? ስለዚህ ወረቀት ልታስረጅኝ ትችያለሽ? ንገሪኝ እስኪ። ምንድን ነው ይሄ? እኔ ምንም የማውቀው ነገር የለም። ይሄ ወረቀት የሚናገረው የኔ አባት የደሊና አባት ሞት ላይ እጁ እንዳለበት ነው። የድርጅቱ ግማሽ ንብረት የሚሆነው እኮ የደሊና ነው። ታውቂያለሽ? አባት እንደዚህ አይነት ነገር ውስጥ እንዳለ እኔ ምንም አውቀው ነገር የለኝም። እስኪ እማዬ ምን? እማዬ አባቴ የምር እንደዚህ አይነት ነገር አድርጓል? ወንጀለኛ ነው እንዴ? እኔ ልጅ ምንም አውቀው ነገር የለኝም። እማዬ አባቴ ይሄን ወንጀል ሰርቷል? ደሊና ልጅ ካሌብ አሁን ያመጣው ነገር እውነት ነው የምንሰማው? እማዬ እውነት ነው። ለዛ ነው እንደዚህ ስትጨነቁና ስትደባበቁ ነበር። ለካ ይሄ ሁሉ ነገር በውስጣችሁ አምቃችሁ ይዛችሁ ነበር። እማዬ እናንተን ማስጨነቅ ወይንም መበደል ፈልጌ አይደለም። እውነቱ ግን ይሄ ነው። ደሊና ምን እንደምልሽ አላውቅም። አባታችን እንደዚህ አይነት ጥፋት ይኖራል ብዬ አስቤ አላውቅም። አውቃለሁ ይሳለ እናንተም ቢሆን ከባድ ነው። አንዴ ሄጄ ላናግረው። ብቻውን ማለት ነው። ተይ ኤልሳ ብቻውን ይሁን። ነገሩ በጣም ስለከበደው ነው። እውነቱን ተቀብሎ ራሱን እስከሚያረጋጋ ድረስ ጊዜ ያስፈልገዋል። ሁላችሁ እባክህ ቤተሰብ አትጠብቅ።
እባክህ አምላኬ ቅጣት ይብቃኝ። አሁን እኮ ተቀይሬያለሁ፣ አውቃለሁ። በጣም በድያለሁ፣ ክፉ ሰው ነኝ። አሁን ግን ተጸጽቻለሁ። ምሕረት ይገባኛል። ይብቃኝ የጎዳና ህይወት። አውቃለሁ ብዙ በድያለሁ፣ ብዙ ጥፋት አጥፍቻለሁ። ግን ይሄ ቅጣት ይበቃኛል። አምላኬ እባክህ ምሕረትን አድርግልኝ፣ ይቅር በለኝ። ምንድን ነው የበላኝ? ኧረ አምላኬ ይሄ ቅጣት በቃኝ። ምንድን ነው? ይሄ ቅጣት መች ነው የሚቆመው? ደሊና ልጄ፣ አንድ ወቅት ወደ አባትሽ ቤት የሆነ ሰው ይመጣ ነበር። ያ ሰውም ወዳጃቸው ይመስለኛል። እውነትም እማዬ። ከዛስ? በጣም ይጨቃጨቁ ነበር። ሁልጊዜም ሲመጣ በቁጣ ያናግረው ነበር። ምናልባት ይሄን ነገር ያደረገው እሱ ሰው ይሆን እንዴ? ምን አይነት ሰው ነበር ታስታውሽዋለሽ? ወፈር ያለ ቀይ አጠር ያለ ነገር ይመስለኛል። አሁን እማዬ፣ አባዬ የሞተ ጊዜ ከቢሮ ሲወጣ ያየሁት ሰው እሱ ነው። ምናልባት እሱ ሰው ይሆናል ይህን ሴራ ያሴረው። ደሊና አትጨነቂሽ፣ ሁሉንም ነገር መርምረን እናስተካክለዋለን። ከዚህ በኋላ የዚህ ቤት እውነተኛ ባለቤት አንቺ ነሽ። የዚህ ቤት ንብረት ሁሉ ያንቺ ነው። አመሰግናለሁ እማዬ፣ አመሰግናለሁ ኤልሳ። ካሌብ እባክህን ክፈትልኝ፣ አንዴ እናውራ። ካሌብ እየሰማኸኝ ነው? ምንም እኮ የሚያከራክር ነገር አናወራም። አንዴ ብቻ አድምጠኝ እባክህ ካሌብ። ተይኝ እያልኩሽ እኮ ነው ደሊና። ካሌብ እኔ እኮ ላንተ ብዬ ነው። እንደዚህ ብቻህን ስትሰቃይ ማየት አልችልም። ካሌብ ምንም ማውራት አልፈልግም። ለምንድን ነው የማትይኝ ደሊና? ካሌብ እኔ እኮ ላንተ ብዬ ነው። እንደዚህ ብቻህን ስትሰቃይ ማየት አልችልም። ደሊናዬ በቃ ታዩ። ኤልሳ እንደዚህ በሩን ቆልፎ ሲጎዳ ማየት አልቻልኩም። ይገባኛል እኮ ግን በቃ እሱ አሁን ከራሱ ጋር መሆን አለበት። ነገሩ ሲረጋጋ ይወጣል። ግን እኮ እኔ ሊረዳኝ ይገባል ብዬ ነው። አውቃለሁ ደሊና፣ ከራሱ ጋር የሚሆንበት ጊዜ ያስፈልገዋል። ሲረጋጋ ደግሞ እሱ መውጣቱ አይቀርም። ያኔ ታወሪዋለሽ። አሁን ወደ ክፍላችን እንሂድ። የሞተው የኔ አባት አይደል እንዴ? እሱ ለምንድን ነው ራሱ እንደ ጥፋተኛ የሚያየው? እኔ እኮ ይሄ እንዳይፈጠር ነው ለመጥፋት የወሰንኩት። አንተ እንዳትጎዳ፣ ስትጎዳ ማየት ስለማልችል። ፈጣሪ ሆይ አንተ ብርታቱን ስጠን። ይህንን ከባድ ጊዜ እንድናልፈው አንተ አግዘን።
ወይኔ ብር እኮ ሳምቤን አቆሰለው። አምላኬ እባክህ ተመልከተኝ፣ ምሕረትን አውርድልኝ። ካሌብ ልጄ ለምንድን ነው እንደዚህ የምትሆነው? ለምንድን ነው ራስክ የምትጎዳው? እማዬ እኔ አልቻልኩም፣ እየተጨናነቅኩ ነው። ትንሽ ማሰብ እፈልጋለሁ። ልጄ ለአንተ እንደሚከብድ አውቃለሁ፣ ግን ደሊና ምንም ጥፋት የለባትም። እማዬ በእኔና በደሊና መካከል እኮ ደም አለ፣ የአባቴ እጅ አለበት። እንዴት ነው ቆይ አይኗን ማየት የምችለው? ካሌብ የአባት ጥፋት ለአንተ አይገባህም። እማዬ እባክሽ ተረጂ። እኔ እኮ እሷ ፊት ስቆም በቃ የሚታየኝ አባቴ የሰራው በደል ነው። እባክሽ ተረጂ እማዬ። ምንድን ነው ያደረኩት? ቆይ እንዴት ታደርጋለሁ? ካሌብ ቆይ እስከ መቼ ነው የምትሸሸኝ? ቆይ ምን አድርግ ነው የምትይኝ? ምን እንዳደርግ ነው የምፈልጊው? ካሌብ እባክህን አንዴ አዳምጠኝ። እኔ እኮ ያለፈውን ሁሉ ረስቻለሁ። አንቺ ግን ትተሽ ይሆናል፣ እኔ ግን በፍጹም አልተውኩትም፣ መተውም አልችልም። እሺ ቆይ ምን እንዳደርግልህ ነው የምትፈልገው? ሰርጉ እንዲቆም እፈልጋለሁ። ምን? ሰርጉ እንዲቆም? ለምን ካሌብ? ለምን እንደዚህ ትላለህ? በደንብ በተረጨ መሰረት ላይ ትዳር ሊገነባ አይችልም። ከእሷ ጋር ቀሪ ህይወቴ እንዴት ነው የምኖረው? እሷን ባሰብኩ ቁጥር እኮ የሚታየኝ አባቴ የበደለው በደል። ካሌብ 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 ምንድን ነው? ምን ሆነ ነው? ፊት እኮ ልክ አይደለም። ምንም የሚመለከትሽ ነገር የለም። ምን ፈለግሽ? ካሌብ እኔ እኮ ምን እንዴ? ህይወቴን ማመሰቃቀልሽ ሳያንስ አሁን ደግሞ ምን ፈልገሽ ነው የመጣሽው? ካሌብ እባክህ ይኸውልሽ፣ አይንሽን ማየት አልፈልግም። እሺ፣ ከዚህ በኋላ አጠገቤ እንዳትደርሽ። እማዬ ካሌብ እየቀለደ ነው አይደለ? ሰርጉ ይቅር ያለው የቀልዱ መሆን አለበት። አይደለም ልጄ፣ አይዞሽ፣ እንደዚህ አትጨነቂ። አሁን በጣም ስለተጨነቀና ስለተረበሸ ነው እንጂ በአንቺ የሚጨክል ልብ የለውም። እውነት ነው ደሊና፣ ካሌብ ለአንቺ ሲል ምን ያክል መስዋዕትነት እንደከፈለ ታውቂያለሽ። አሁን ነገሩ አዲስ ስለሆነበት ነው። ወደ ራሱ እስኪመለስ ድረስ ትንሽ ጊዜ ስጪው። አዎ ልጄ፣ አታስቢ፣ ሁሉም ነገር ይስተካከላል። ሰርጉ በፍጹም አይቀርም። እሺ እማዬ፣ እሺ። አያነሳም እማዬ፣ ይጠራል ግን አያነሳም። ሄሎ ሄሎ፣ ካሌብ ቆየት ነው ያለኸው? ስልክ ለምንድን ነው የማታነሳው? እሺ የት እንዳለህ ንገረኝና ልምጣ። አይሆንም ካሌብ፣ የት እንዳለህ ካልነገርከኝ እኔ ራሴ ፍለጋ እወጣለሁ። የት ነህ? አትጀምረኝ ካሌብ፣ ያለህበትን ቦታ ንገረኝ። እሺ እማዬ፣
ያለበትን ቦታ ነግሮኛል። በቃ ልሂድ። አብሬሽ እሄዳለሁ። አይ አብሬሽ እሄዳለሁ። አይ አይሆንም ማየ፣ አንቺ እዚሁ ሁኚ፣ አትጨነቂ። እኔ መሄድ እፈልጋለሁ። አትጨነቂ ማየ፣ እኔ ራሴ አውርቼ ይዤው እመጣለሁ። አንቺ አትጨነቂ። እሺ ካሌብ ወንድሜ ደህና ነህ? ቆይ ለምንድን ነው እንደዚህ የምትሆነው? ለምንድን ነው ራስህን የምታሰቃየው? ደህና ነኝ ልጅ። ብቻ ምንም አትበይኝ፣ ዝም ብለሽ ቀፊ። እውነት ይሄ ሁሉ ቃል ከካሌብ አፍ ነው የወጣው? እኔ ለሱ ብዬ ስንት ነገር ትቼ በደማችን ላይ ትዳር ሊገነባ አይችልም ይለኝ። እንዴት ነው መረዳት ያቅተዋል? ካሌብዬ ከደሊና ጋር ለመለየት ለምን ወሰንክ? እሷ እኮ ለአንተ ያላትን ፍቅርና የከፈለችውን መስዋዕትነት ታውቃለህ አይደል? እኔ የወሰንኩት ውሳኔ በጣም ትክክል ነው። እንዴት ካሌብ? እንዴት እንደዚህ ትላለህ? እና አሁን እሷን ትተሃት ልትሄድ ነው? ስታስቢው እንዴት አብሬያት ሊሆን እችላለሁ? በዚያ ሁሉ ደምና አባቴ በበደለው በደል መካከል እንዴት አብሬያት ሊሆን እችላለሁ? በቃ ሁሉም ነገር አብቅቷል። አሁን እጣ ፈንታችን መለያየት ብቻ። እና አሁን እሷን ትተሃት ልትሄድ ነው? አልተውኳትም። ከዚህ በኋላ እዚህ ቤት ውስጥ ሁላችንም ልናከብራት የሚገባው ልክ እንደ ባለቤት ነው። ከዚህ በኋላ እሷ ፍቅሬ ሳትሆን የዚህ ቤት ባለቤት ነች። ገባሽ አይደል? በቃ ነኝ እንሂድ። ልጄ ምን ሆነህ ነው እንደዚህ የጠፋው? ለምንድን ነው የምታስጨንቀኝ? ምንም ማይ፣ ማረፍ ብቻ ነው ፈልገው። ኤልሳ ምንድን የተፈጠረው? የነገረሽ ነገር አለ እንዴ? አምላኬ ሆይ ሄሎ ሄሎ፣ አቶ ታደሰ ደህና ነኝ። ይቅርታ በዚህ ሰዓት ስለደወልኩ፣ ግን አንድ በአስቸኳይ መጨረስ ያለብህ ነገር ይኖራል። አይደለም ከሰርጉ ጋር የሚገናኝ ነገር አይደለም። አሁን የምነግርህን ነገር በሙሉ በሚስጥር እንድትይዝልኝ እፈልጋለሁ። በእኛና በአባታችን ስም የተመዘገቡ የድርጅቱ አክሲዮኖች፣ ህንፃዎችና የተለያዩ ንብረቶች አሉ። ከእነዚህ ንብረቶች ውስጥ ግማሹ የደሊና አባት ንብረት እንደሆነ የሚያረጋግጥልኝ ሰነድ እንድታዘጋጅልኝ እፈልጋለሁ። አልተማከርኩም፣ መማከርም አያስፈልገኝም። ይሄ የእኔ ውሳኔ ነው። አቶ ታደሰ የነበረውን ስህተትና በደል በሙሉ በህግ ደረጃ ማስተካከል መቻል አለብን። ይሄ ንብረት በሙሉ በህግ ለእሷ የተሰጠ እንጂ ለእኛ የሚገባ እንዳልሆነ አረጋግጫለሁ። ምንም ችግር የለውም አቶ ታደሰ። የሚያስፈልጉ መረጃዎችን በሙሉ በኢሜይል እልክልሃለሁ። ሰነዶቹን አዘጋጅተህ እንደጨረስክ ደውልልኝና መጥቼ ይፈርማለሁ። አመሰግናለሁ አቶ ታደሰ። ሰላም ነው። ደሊና ማን ነው? ደሊና ቤዛ ነኝ። ግባችልኝ። ማን ነው በሩ የሚቀጠቀጥ ደግሞ? ኤልሳ እባክሽ፣ በጣም ርቦኛል። ምግብ ከበላሁ በጣም ብዙ ቀናቶች ሆነውኛል። የሚበላ ምግብ ስጭኝ እባክሽ። ምግብ አይደል የፈለግሽው? ታዲያ ምን ችግር አለው? ለአንቺ ያልሆነ ደግሞ በቃ ቆንጆ ምግብ አዘጋጅቼ አጣፍጬ ነው የማመጣልሽ። ትንሽ ብቻ ጠብቂ። ይበቃሻል።
ምግብ አማረሽ አይደል ቤዛዬ? እኔ ምስኪን እኔ እያለሁ እንዴት ይርብሻል? እኔት ቆንጆ አድርጌ አዘጋጅቼልሻለሁ። ይሄው ቆንጆ ምግብ አምጥቼልሻለሁ። በጣም አመሰግናለሁ ኤልሳ። የበደልኳችሁን በደል ረስታችሁ ዛሬ በመልካም በመቀበልሽ በጣም ነው የማመሰግነው። ምንም አይደለም። አምላኬ ሆይ ምንድን ነው የሆነው? ወይኔ ተቃጠልኩ። ወይኔ ጉዴ! ምንድን ነው የሚያስቅሽ ኤልሳ? በዚህ ሁላ ጭንቀት ውስጥ ምንድን ነው እንደዚህ የሚያስቅሽ? እማዬ ያቺ ቤዛ መታ ምግብ ስጪ ብላኝ ነበር። እና ምን አደረግሽላት? ምግብ አማረኝ አለችኝ አይደል? ከዛ የተረፈውን ምግብ ጨው ነስንሼ ሰጠኋት። አሁን የተቃጠለች ስትቃዥ ታያታለሽ። ተርባና ተጠምታ ስትመጣ ለምንድን ነው እንደዚህ የምታደርጊው? ፈጣሪ እኮ ያያል። ኧረ አትዘኝላት እማዬ። እንዴ
ያደረገችብን ነገር ረሳሹ እንዴ? ክፉ ሰው ሁል ጊዜ መቀጣት አለበት። እሷ የሚገባት ይሄ ነው። ካሌብ መጣህ እንዴ? እባክህ እንነጋገር። ይኸውልሽ ይሄ ይሄ ደግሞ ምንድን ነው? ይሄ የቀድሞ ሀብት በሙሉ ያንቺ መሆኑን የሚያረጋግጥ ሰነድ። የአባትሽ ንብረት በሙሉ ከዚህ በኋላ ያንቺ ይሆናል። ይሄ ቤትም ከአሁን በኋላ ያንቺ ነው። እንዴ ካሌብ ምን እያወራክ ነው?